በዚህ የመጽሐፍ ቅዱስን ታሪክ ስንፈልግ ለመጠቆም ጭምር ነው። የመጽሐፍ ቅዱስ መዝገበ ቃላት የምትላለች ፒዲኤፍ ከሌላችሁ እንላላካለን፣ ችግር የለውም። የመጽሐፍ ቅዱስ መዝገበ ቃላት የትኛው ነቢይ በየትኛው ዓመተ ምህረት ነበረ አገልግሎቱ፣ እያንዳንዱ በመጽሐፍ ቅዱስ ውስጥ ያለ ታሪክ የያዘች ናት እና ለምሳሌ ማርቆስ ማን ነው የሚለውን በአጭሩ ያብራራል ማለት ነው። መዝገበ ቃላት ጥሩ ነው። እንግዲህ ቅዱስ ዮሐንስ ወይ ጉድ ምንድን ነው ዛሬ! ቅዱስ ማርቆስ በረከቱ ይደርብንና የዛ የመጀመሪያዋ ቤተ ክርስቲያን የጽርሐ ጽዮን ባለቤት የነበረችው የማርያም ልጅ ነው። ከሐዋርያት ጋር መንፈስ ቅዱስን ተቀብለዋል። ቁጥሩ ከ72 ደቀ መዛሙርት ነው። እንደሚታወቀው ወንጌል ከ72 ደቀ መዛሙርት ሁለቱ ደግሞ ከ12 ሐዋርያት ነው የጻፏት። ብዙ ሀተት አለው ራሱ ያው አዳም ያስተምረናል። እንግዲህ ማቴዎስ ስንጀምር ይመስለኛል ቅዱስ ማርቆስ ቅዱስ ጴጥሮስን ተከትሎ ወንጌልን አገልግለዋል። በጣም ቅዱስ ጴጥሮስን ተከትሎ ወንጌልን አገልግሏል። በጣም ብዙ ደክሟል እና ሲጠራ እንግዲህ ወጣት ነበረ። በጣም የሚያስቀኝ ደግሞ ምዕራፍና ቁጥሩን አላስታውስም፣ ስለ ራሱ ሲጽፍ የሐዋርያት በረከታቸው ይደርብን። በእውነት የራሳቸውን ታሪክ ጽፈዋል። ድክመታቸውንም ጥንካሬያቸውንም ጽፈዋል። የሚገርም ነገር አይሳሱም። ቅዱስ ማቴዎስ አሁን ሲጽፍ ሌሎቹ በስሙ ሌዊ ብለው ሲጽፉት እሱ ደግሞ ምን ብሎ ነው የጻፈው? ቀራጩ ብሎ ነው የጻፈው። ስለ ራሱ ሲጽፍ ማለት ነው። ቀራጩ የሚገርም ነገር ነው። ለራስ ሲቆርሱ አያሳንሱ በሚል ብሂል ያደግን አሁን ምንድን ነው የሚሰማን? እንዲህ ነኝ እንዲህ ነበርኩኝ ነው። አየው፣ አለመካድ፣ ስራህን አለመካድ፣ ህይወትን አለመካድ፣ ራስን አለማታለል። ይሄ ዝም ብሎ አጉል ምክንያት ያስጠላል። አጉል ምክንያት ምንም አይጠቅምም። አሁን እኮ አዳም የኔ በአንተ ፊት ጻድቅ መስዬ ብታይ ምን ትርጉም አለው? የትናንት ስራዬን እያወቅከው ምንም አያስተምርም። ከንቱ ድካም ነው የሚሆነው እና የሲኦል መንገዶች በምክንያት የተሞላ ነው ይላሉ። የሲኦል መንገድ በምክንያት የተሞላ ነው። ብዙ ሰው በምክንያት ነው ወደ ሲኦል የሚሄደው። ቆረብ ስትለው የሆነ ምክንያት እያመጣ፣ ንስሐ ገባ ስትለው የሆነ ምክንያት እያመጣ እና ሰው ምክንያት እያመካኘ ወደ ሲኦል ይሄዳል። የሚገርም እኮ ነው። እና ሐዋርያት የራሳቸውን ድክመታቸውን በሙሉ ልቅም አድርገው ጽፈዋል። ልቅም አድርገው እና ቅዱስ ማርቆስ ጌታችን ኢየሱስ ክርስቶስ በሚያዝባት በዚያች በጭንቅ ሰዓት ልብሱን ጥሎ የሸሸ ሰው ነው። ሐዋርያ ነው። ልብሱን ጥሎ ራቁቱን ማለት ነው። ተኝቶ ነበረ መሰለኝ እኔ ብቻ። አንድ ወጣት ደግሞ ልብሱን ጥሎ ሸሸ ብሎ ስለ ራሱን አርቆ ጽፏል። ከዛ በኋላ እንደምታውቁት ግብፅን ያስተማረ እሱ ነው። በሊቃውንትም አራቱ ወንጌላውያን ማቴዎስ በገጸ ሰብ፣ ማርቆስ በገጸ አንበሳ፣ ሉቃስ በገጸ ላም፣ ዮሐንስ በገጸ ንስር ሲመሰሉ ማርቆስ በገጸ አንበሳ ከአራቱ እንስሳት በገጸ አንበሳ ነበረ የተመሰለው እና እንግዲህ ግብፅ ላይ ሲሄድ ቅዱስ ማርቆስ አምልኮተ ጣዖት በብዛት የነበረበት ሀገር ነበረ። ነገር ግን ወንጌልን በሚያስተምርበት ጊዜ ልክ እንደ አንበሳ የወንጌል ድምፁን ሲያሰማ በጣዖታት ላይ አድረው የነበሩ አጋንንት በሙሉ ሸሹና ከዚህ የተነሳ ዘአንበሳ ማርቆስ ይለዋል አባ ጊዮርጊስ ዘጋስጫ። እስመ ከመ አንበሳ ዘአንበሳ ማርቆስ እስመ ከመ አንበሳ ጻርህም አዲያመ ግዕዝ
ዘይሰብክ ወንጌለ እስከ አጽርአ ምህራማተ ጣዖት ይላል። የጣዖትን አምልኮ እስኪያስወግድ ድረስ እንደ አንበሳ በግብፅ ላይ ድምፁን አሰምተዋል እና ማርቆስ በአንበሳ ይመሰላል ብሎ አባ ጊዮርጊስ ዘጋስጫ በሰዓታቱ ነግሮናል። በረከቱ ይደርብን። በጣም በአጭሩ ይሄን ይመስላል። መዝገበ ቃላቱን እንላላካለን ካልሆነ እንግዲህ ይባርኩኝ አባቴ። የህይወትን ቃል ደግሞ እግዚአብሔር አምላክ ያሰማሁት በረከቱ ይደርብኝ። እንግዲህ የብዙዎቻችሁን ጥያቄ ከስር እያየን ነው። ጠዋት ላልነበር ነው ይደገምልን ስላላችሁ ምዕራፍ 1 እና ምዕራፍ 2 ደግመ ነው እናነባለን። እንግዲህ አባታችን በደንብ አድርገው ነግረውናል። በጣም ነው ደስ የሚለው። በነገራችን ላይ ቅዱስ ማርቆስ የዋህ ነበረ። ቅዱስ ማርቆስ ያለቅስ ነበረ። ቅዱስ ማርቆስ ከጳውሎስ ጋር ተጣልቶ ያውቃል። ከባርናባስ ጋር በመሆን ከቅዱስ ጳውሎስ ተለይቶ ወደ ኢየሩሳሌም ተመልሶ ነበረ። መጨረሻ ላይ የጳውሎስንም የጴጥሮስንም አሟሟት የተመለከተ በተለይ የቅዱስ ጴጥሮስንም የጳውሎስንም በሮም ውስጥ የተደረገውን ነገር ሁሉ የተመለከተ ቅዱስ ጳውሎስ ይልከው የነበረ ለቅዱስ ጳውሎስ ይላላክ የነበረ ደግሞ መልሰው ደግሞ ለጴጥሮስ አባታችን ይላክ የነበረ ደግሞ እነ ቅዱስ ጳውሎስ ያስተማሩትን ሀገራቶች እነሱ በታሰሩበት ሰዓት ላይ ሄዶ ያጸና የነበረ ከነ ቲቶ ጋር ከነ ፊልጶስ ጋር አብሮ ይሄድ የነበረ ይላላክ የነበረ እጅግ በጣም ደስ የሚል እጅግ በጣም የሚደንቅ ታላቅ አባት ነው። በተለይ ለአፍሪካኖች አባት የሆነ ቅዱስ አጽሙን የቅዱስ ማርቆስን ቅዱስ አጽሙን ኢትዮጵያ ናት ገንዘብ ከፍላ ከፋርስ ነጋዴዎች እጅ እንዲመለስ ያደረገችው እና አሁን ግብጽ በሚገኘው ቅዱስ ማርቆስ ቤተክርስቲያን እንዲያርፍ ያደረገችው ኢትዮጵያ ናት። በኃይለ ሥላሴ ጊዜ ተደራድራን የገዛችው ገንዘቡን ከፍላ የቅዱስ ማርቆስን ቅዱስ የሆነውን አጽም ከፋርስ ነጋዴዎች ላይ በማምጣት በአባቶቻችን በኩል ወደ ግብጽ እንዲገባ ያደረገችው። ግብጽ በመጣበት ሳ ላይ እጅግ በጣም ድንቅ ነገር ነበር የተከናወነው። በነገራችን ላይ አዲስ አበባ ውስጥ የቅዱስ ማርቆስ ቤተክርስቲያን አለ። አካባቢው የቱ ጋር እንደሆነ አላውቅም፣ ሄጃለሁ ግን ሰፈሩ ጠፋብኝ እና ቀሲስ የቱ ጋር ነበረ ትልቁ ደብር የቅዱስ ማርቆስ? መንበረ ልዑል 6 ኪሎ። በነገራችን ላይ ጣሊያኖች ቀሲስ ስለሱ ነገር ትንሽዬ ነገር ልበላችሁ እና ስለሱ ቤተክርስቲያን ብዙ ሰው ማታውቁ ያላችሁ ጥቂት ነገር ልበላችሁ። ጣሊያን ኢትዮጵያን በወረረበት ወቅት ላይ ቤተ መቅደሱን አሁን ታቦቱ ያለበት ቦታ ላይ በደንብ እየሰማችሁ ከዛ ላይ ወንጌሉን እንጀምረዋለን። እሺ ቦቼዬ ስላየሁህ ደስ ብሎኛል የኔ ምርጥ ወንድም፣ እንኳን መጣልን። በነገራችን ላይ ቦቼ የፕሮቴስታንት እምነት ተከታይ ነው። ወደ ክርስትና እየመጣ ያለ ወንድማችን ነው። ቤተሰብ አድርጉት። እሺ ሁላችሁ ወንጌል እየተማረ እየጠየቀ እየተረዳ ያለ ነው። በደንብ አድርጋችሁ ቤተሰብ አድርጉት። ጣሊያን በገባ ጊዜ ቤተ መቅደሱን በማፍረስ ማለት ነው የሚገረፍበት፣ ሰዎችን የሚያሰቃዩበት የሚገርፉበት ቦታ ነበረ። እንዲሁም ደግሞ በጣም ብዙ ኢትዮጵያውያን አባቶች በጣም ብዙ ዱላና ቶርች የተደረጉበት ቦታ ነው ያ ቦታ አሁን ያለው። በዛ ላይ ደግሞ መጸዳጃ ሁሉ አድርገውት ነበረ። መረጃው ከሌላችሁ ያው በደንብ ልስጣችሁ ብዬ ነው። ቤተክርስቲያኑን መጸዳጃ እንዲሆን ክርስቲያኖችን ማናናቅ እዛ ደረጃ ድረስ የደረሱ ነበሩ ጣሊያኖች። ያደርጉት የነበረው ነገር ምድር ወደ ምድር ቤት በማስገባትም ብዙ አይነት መከሮች የሚያደርሱበት፣ ቴሌግራም ደግሞ የኢትዮጵያን መረጃ ወደ ሌላኛው ሀገር ወደ ጣሊያን፣ ከጣሊያን ወደዚህ የሚመጣው መረጃ ሁሉ ከዛ ቤተ መቅደስ እንዲተላለፍ አድርገውት ነበር እና የኢትዮጵያን ታላቁ አባቶች በቁጣ የተነሱት የመጀመሪያው የቅዱስ ማርቆስን ይህንን ቤተ ክርስቲያን በማፍረሳቸውና ይህንን ተግባር ላዩ ላይ በመፈጸማቸው ኢትዮጵያኖች ከ5 ዓመት በኋላ በቁጣ ወደ መሀል አዲስ አበባ በመምጣት ጣሊያንን ለማሸነፍ የመጀመሪያው መንገድ የከፈተላቸው ይሄ ነው። ስለዚህ የቅዱስ ማርቆስ ቤተክርስቲያን ግብጽ ካለው ጋር ኢትዮጵያ ያለ የቅዱስ ማርቆስ ቤተክርስቲያን ግንኙነት አለው። ሚያዝያ 30 ካልተሳሳትኩ አይደለ አመታዊ ክብረ በዓሉ ቀሲስ ሚያዝያ 30 ላይ ደብዳቤ ሁል ጊዜ ከቅዱስ ማርቆስ ቤተክርስቲያን ከግብጽ ለቅዱስ ማርቆስ ኢትዮጵያ ላለው ቤተክርስቲያን ይጻፋል፣ ስጦታም ይላካል ማለት ነው።
መርሃ ግብር ሲዘጋጅም ከግብፅ አባቶች መጥተው ይገኛሉ። በዚህኛው ዓመት በጣም ስፍር ቁጥር የሌላቸው አባቶች ከግብፅም ድረስ በመምጣት ክብረ በዓሉን በዚህ ደብር ላይ አክብረው ነበረ። በጣም ብዙ ዶክመንት፣ በጣም ብዙ ፋይሎች ያሉበት ደብር ነው። 6 ኪሎ ሄዳችሁ ጎብኙ። ወደ ትምህርቱ እንመለስ። በነገራችን ላይ ቅዱስ ማርቆስ ሊቢያዊ ነው፣ ሊቢያ ነው። ቀሲስ የምሳሳተው ነገር ካለ ያርሙኛል። ዶክመንተሪ እየሰራው ስለነበረ ነው ይሄን ያህል መረጃ ያገኘሁት ውስጥ ድረስ እስከ መግባት የደረስኩት። ስለዚህ ያው ከተሳሳትኩ ያርሙኛል። ሊቢያዊ ነው። እናትና አባቱ በሊቢያ ውስጥ ተቃጥሎ ነበረ። ስለዚህ ሊቢያ ውስጥ ተቃጥሎ ነበረ ቤቱ። ከዛ ወዲያ ነው ወደ እስራኤል እንዲመጣ የሆነው። ጌታችንም የመረጠበት አመራረጡ በተለይ ደግሞ ይሄ በደንብ ምንድን ነው፣ እሺ ቆይ ሌላ ጊዜ እነግራችኋለሁ። ቆይ ይቅር፣ ሌላ ጊዜ እንሄዳለን። ወደ መጽሐፍ ቅዱስ ትምህርታችን እንመለስ። ያው ታሪኩን በታሪክነት ደረጃ ጉዞ ስለማደርግ ወደዛ ዶክመንታሪ ስለምሰራላችሁ እሱ ላይ ጠብቁት። ትልልቅ ነገሮች አሉ፣ ብዙ ማወቅ ያለብን ነገር አለ። እግዚአብሔር ከረዳኝም መንበረ ቅዱስ ማርቆስም መገኘቴ ስለማይቀር እዛም በሄድኩበት ሰዓት ላይ ጥሩ መረጃ አመጣላችኋለሁ። ወደ እግዚአብሔር ቃል እንመለስ። እግዚአብሔር ከሁላችን ጋር ይሁን። የቅዱስ ማርቆስ ወንጌል ምዕራፍ 1 የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ72ቱ አርድእት መካከል አንዱ የሆነው ቅዱስ ማርቆስ እንደጻፈው በማለት ወንጌል ይጀምራል ማለት ነው። የማርቆስን ስለ መጥምቀ መለኮት ቅዱስ ዮሐንስ ስብከት ነው የሚናገረው። ቶሎ ቶሎ ለማለት እሞክራለሁ። ምዕራፍ 1 ላይ ስለ መጥምቀ መለኮት ቅዱስ ዮሐንስ ስብከት ይጀምራል። እንግዲህ አንደኛው የማርቆስ ወንጌል በአንበሳ የተመሰለበት ትልቁ ነገር ጌታችን መድኃኒታችን ኢየሱስ ክርስቶስን እንደ አንበሳ ልዕልና ያለው እጅግ ንጉስ አድርጎ የነገስታት ሁሉ ንጉስ አድርጎ የሰበከ የእግዚአብሔርን ታላቅነት በይፋ በደንብ አድርጎ ያስተማረ ስለሆነ ክንፍ እንዳለው አንበሳ ይመሰላል ማለት ነው። አንድም በቁጣና ጣዖት አምላኪዎችን በማፈራረስ የጣዖታቶችን ሰዎች በማፈራረስ ወይም ጣዖት አምላኪዎችን ቤቶቻቸውን በማፍረስ ልክ እንደ አንበሳ የተቆጣ ደግሞ የእግዚአብሔር ሰውነቱ ደግሞ ሩሩና ደግ የነበረ ስለነበረ ቅዱስ ማርቆስ በአንበሳ ይመሰላል ማለት ነው። ክፍሉ በጠቅላላ የእግዚአብሔርን ንግስና ታላቅነት የሚያሳይ ክፍል ነው። ስለዚህ ማርቆስ በአንበሳ ይመሰላል ማለት ነው። እንግዲህ እንዲህ በማለት ይጀምራል ቅዱስ ማርቆስ ወንጌሉን ሲጽፍ። እንግዲህ ማቴዎስ በሰው ይመሰላል። የማቴዎስ በሰው የተመሰለበት 42 ትውልድን ቆጥሮ ስለ ጌታችን መወለድ የተናገረ ስለሆነ የሰውነት አመጣጡን የተናገረ ስለሆነ ማቴዎስ በሰው ይመሰላል። ሉቃስ ደግሞ በገጸ ላም ይመሰላል። ለምንድን ነው ሲባል ወንጌሉን የጀመረው ከእመቤታችን ከቅድስት ድንግል ማርያም ጀምሮ ከዮሐንስ መወለድ ጀምሮ የጻፈ መወለዳቸውን የክርስቶስን በበረት ማደር ጭምር የጻፈ ስለነበረ በገጸ ላም ይመሰላል። ቅዱስ ማርቆስ በአንበሳ ይመሰላል። ቅዱስ ዮሐንስ ደግሞ በንስር ይመሰላል ማለት ነው። ገጹ ቅዱስ ዮሐንስ በንስር የተመሰለው ቅዱስ ዮሐንስ ወንጌሉን ሲጀምር የጀመረበት ዋነኛው ነጥቡ መጀመሪያ ቃል ነበረ ብሎ ዓለም ከመፈጠር በፊት የነበረውን የቃልን መኖር ሩቅ ሄዶ አርቆ ከአዲስ ኪዳን በፊት የነበረውን ዓለም ከመፈጠሩ በፊት ስለነበረው ስለ እግዚአብሔር ቃልነት ተናግሮ ያ ቃል ስጋ ሆነ፣ ይህ ስጋ የሆነው ራሱ እግዚአብሔር ነው እያለ እየዘረዘረ ስለጀመረ በንስር ይመሰላል። ንስር ሰማያ ሰማያትን ከፍ ብሎ መብረር የሚችል አየር የማይገድበው ከሩቅ ሆኖ ደግሞ በጣም ሩቅ የሆነ ነገር በአይኑ በጣም መመልከት የሚችል ስለሆነ በገጸ ንስር ቅዱስ ዮሐንስ ተመስሏል ማለት ነው። ከነዚህ ከአራቱ ወንጌላውያን መካከል ወንጌል ማለት የምስራች ማለት ነው፣ የደስታ ቃል ማለት ነው፣ የሕይወት ቃል ማለት ነው። የወንጌል መጀመሪያ ተናጋሪው ጌታችን ኢየሱስ ክርስቶስ ነው። 4 ወንጌላውያኖች አሉ። 4 የሆኑት በአራቱ የዓለም አቅጣጫ ስብከትን የሚሰብኩ 4ቱ ማዕዘኖችን የእግዚአብሔር ቃል መነገሩን የሚያሳይ ነው። 4ቱ ከ12ቱ ሐዋርያት መካከል ያልሆኑበት ትልቁ ነገር 12ቱ ሐዋርያት ብቻ ቢሆን ኖሮ ወንጌልን የጻፉት ከ12ቱ ሐዋርያት ውጭ ይህን የምስራች ቃል መንገር ማንም አይችልም የሚል ድምዳሜ ይሰጥ ነበረ። ስለዚህ 2ቱ ከ12ቱ 2ቱ ደግሞ ከ72ቱ አርድእት ወይም ደግሞ ከሐዋርያት ተማሪዎች እንዲሆን ተደርጓል። ክርስቶስን ከተከተሉት እንዲሆን ሆኗል። ስለዚህ ከ12ቱ ሐዋርያት መካከል ዮሐንስና ማቴዎስ ሲሆኑ ከ72ቱ አርድእት መካከል ደግሞ ሉቃስና ማርቆስ ናቸው ማለት ነው። ስለዚህ ሉቃስና ማርቆስ ከ12ቱ ሐዋርያት መካከል አይመደቡም፣ ከ72ቱ ነው።
ማርቆስ ጌታችን ኢየሱስ ክርስቶስን መከተል የጀመረው እንግዲህ ከዮሐንስ ጥምቀት ጀምሮ ክርስቶስን ያውቋል ማለት ነው። ስለዚህ ከነበረበት ጊዜ ከተጠራበት ጊዜ አንስቶ ክርስቶስን ከተከተለበትና ክርስቶስን ካወቀበት ጊዜ ጀምሮ ይጀምራል ማለት ነው። እሱም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት ይጀምራል ማለት ነው። በዚሁ ተያይዞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ 30 ዘመናትን ጠብቆ ለምንድን ነው የተጠመቀው? ለምንድን ነው በ12 በ19 ወይ በ40 ቀን ወይ በተለያየ ቀን ለምንድን ነው ያልተጠመቀው ስንል የመጀመሪያው ነገር ከሕግ በታች ሆኖ ይመላለስ ስለነበረ ጌታችን ኢየሱስ ክርስቶስ ከሕግ በታች ይመላለስ ስለነበረ የሙሴ ሕግና ደግሞ በሙሴ ሕግና ስርዓት መካከል አንድ መምህር ትምህርት ማስተማር የሚችለው የመጀመሪያው ክህነት ሲኖረው፣ ሁለተኛ ክህነት ለመቀበል እድሜው 30 መሆን ስላለበት ጌታችን መድኃኒታችን ኢየሱስ ክርስቶስ እድሜው 30 እስከሚሞላ ድረስ ከምድር በታች በተሰጠ ሕግ ይመራ ነበር። ይሄንን ቅዱስ ጳውሎስ ከሕግ በታች ያለ ኃጢአት ሕግን ሁሉ የፈጸመ መሆኑን ጽፏል ማለት ነው። ከ30 ዓመቱ በፊት ሕግን ማስተማር ቢጀምር ኖሮ ጌታችን ኢየሱስ ክርስቶስ አይሁዳኖች ቀንተውበት ሳይሆን ሕግን አፈረሰ በሚለው በመክሰስ ይወግሩት ነበረ፣ ይገሉት ነበረ፣ እንደ ኃጢአተኛም ይመለከቱት ስለነበረ። ስለዚህ እግዚአብሔር አምላክ ራሱ የሰጠውን ሕግና ለሙሴ ያስተላለፈውን ሕግ መጠበቅ ስላለበት 30 ዘመናትን ጠብቋል ማለት ነው። አሁንም በኢትዮጵያ ኦርቶዶክስ ቤተክርስቲያኑ በሌላው አብያተ ክርስቲያናት ስልጣነ ክህነት የሚሰጠው እድሜ 30 ሲሆን ነው። ነገር ግን ከ30 እድሜ በታች አንዳንድ ቦታ ስልጣነ ክህነት ወይም ደግሞ የመባረክ የመፍታት ስርዓት ሲከናወኑ እንመለከታለን። እነዚህ አናሳ የሆኑ ምዕመናን በሚገኙበት ቦታና በአካባቢው የሌላ እምነት ተከታዮች በበዙበት ቦታ ካህን መቀደስ እንዲኖርበትና እንዲያስተምር እንዲቀድሱ ይሄንን ስርዓት ይከናወናል እንጂ በአብዛኛው ስልጣነ ክህነት የሚሰጠው እድሜው 30 ከሞላ በኋላ ነው። በፍትሐ ነገሥታችን መሰረት አውደ ምሕረት ላይ ቆሞ ማስተማር የሚችለው የክህነት ስልጣን ያለው ብቻ ነው። ስለዚህ ስልጣነ ክህነት ያለው እንዲያስተምር ትጋብዛለች ወይም ቤተክርስቲያን ታሳውቃለች ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ አንድም 30 ዓመት የጠበቀው ለማስተማር እድሜ 30 መሆን አለበት። ሊቀ ካህንነትን መጀመር ያለበት በ30 ስለሆነ ነው። ይህንም በደንብ አድርገን እንያዝ። ወደ ትምህርታችን እንምጣ። እግዚአብሔር ከሁላችን ጋር ይሁን። ምዕራፍ 1 የቅዱስ ማርቆስ ወንጌል የሕያው የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያው ይህ ነው በማለት ይናገራል። የሕያው የእግዚአብሔር ልጅ ሲል አስቀድሞ የነበረ የእግዚአብሔር አብ ብቸኛ ልጁ ይህ ሰው ሆኖ የመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ቅዱስ ማርቆስ በወንጌሉ ላይ አስተምሮን ያልፋል ማለት ነው። የእግዚአብሔር ልጅ በማለት ይናገራል። እግዚአብሔር አብ የወለደው ብቸኛ ከሶስቱ አካል መውለድ የሚችል እግዚአብሔር አብ ነው። የእግዚአብሔር አብ የባህሪ ልጁ መሆኑን በመስበክ ይጀምራል ማለት ነው። ስለዚህ የሕያው የእግዚአብሔር ልጅ በማለት ይናገራል። ሕያው ማለት የማያልፍ ማለት ነው። የማያበቃ ማለት ነው። መደምደሚያ የሌለው ማለት ነው። የነበረ ማለት ነው። ሕያውነቱን ይናገራል ማለት ነው። ስለዚህ ሕያው ሆኖ የሚኖር የእግዚአብሔር አብ ልጅ በማለት ይናገራል። የእግዚአብሔር ልጅ በማለትም ይናገራል ማለት ነው። የጌታችን የኢየሱስ ክርስቶስ ወንጌል መጀመሪያው የጀመረው ከዚህ ነው በማለት ይጀምርልናል። በነቢያት እንደተጻፈ ይላል። ነቢያት አስቀድመው ጌታችን መድኃኒታችን ኢየሱስ ክርስቶስን መምጣቱን ሲናገሩ በነቢያት አስቀድሞ እንደተጻፈው ነቢያት የምንላቸው ብዙ ነቢያት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ብዙዎች አሉ አይደለ? እነዚህ ነቢያቶች ሁሉ ነቢያት ብለው የምንጠራቸው ሁሉ በዘመኑ የነበሩ በብሉይ ኪዳን የነበሩ ሁሉ ይህንን ነገር ይጠባበቁ ስለነበረ በነቢያት እንደተጻፈ ብሎ ያስቀምጣል። እነሆ በመንገድህ በፊትህ የሚጠርግ መልእክተኛን በፊትህ እልካለሁ፣ የእግዚአብሔርን መንገድ ጥረጉ፣ ጥርጊያውንም አስተካክሉ እያለ በምድረ በዳ የሚጮህ የአዋጅ ነጋሪ ድምፅ ትሰማላችሁ ብሎ የተነገረው ያ ቃል ይፈጸም ዘንድ ዮሐንስን በምድረ በዳ ያጠምቅ ነበረ በማለት ያስቀምጣል። ትንቢቱ ይፈጸም ዘንድ ዮሐንስ ከክርስቶስ አስቀድሞ በ6 ወር በልጦት ወደ ምድር መጥቷል ማለት ነው። ክርስቶስ ከማስተማሩ በፊት ዮሐንስ ምን ያደርግ ነበረ? በምድረ በዳ እያስተማረ ያጠምቅ ነበር። ስለዚህ ነው የሚነግረን ቅዱስ ማርቆስ ዮሐንስን በምድረ በዳ ያጠምቅ ነበር አለ። ዮሐንስ ምንድነው የሚያጠምቀው? ዮሐንስ ስለ ምንድነው የሚያጠምቀው? ስለ ኃጢአት ስርየት አይደለ? የኃጢአት ስርየትን ያጠምቅ ነበረ። ኃጢአትን ለማስተሰረይ የንስሐ ጥምቀትን ይሰብክ ነበረ። የይሁዳና የኢየሩሳሌም ሰዎች ሁሉ ወደ እርሱ ይሄዱ ነበረ። የይሁዳና የኢየሩሳሌም ሰዎች ወደ ዮሐንስ የሚመጡት እነዚህ የይሁዳና የኢየሩሳሌም ሰው ሲባሉ እጅግ በጣም ከበርቴዎች የነገስታት ቤተሰብ ናቸው። የይሁዳ ወገን የሚባሉት የንጉስ ቤተሰቦች ናቸው። ነገስታት ከይሁዳ ወገን ስለሆነ የሚመጡት፣ ስለዚህ የነገስታት ወገን ነው የይሁዳ ወገን።
ስለዚህ እነዚህ ነገስታት፣ ሀገር የሚመሩ ባለስልጣናቶች ሁሉ እየመጡ ንስሐ ይገቡ ነበረ። ደግሞ ኢየሩሳሌም ውስጥ የሚኖሩት ደግሞ ከበርቴዎች፣ ገንዘብ ያላቸው፣ ሀገሪቷን የሚመሩ በገንዘብ የሚያግዙ ከነዚህ ከይሁዳ ነገስታቶች ጋር አብረው የሚንቀሳቀሱ ሁሉ ይመጣሉ። ጌታችን ኢየሱስ ክርስቶስ የማን ነገድ ነው? ከስር ጻፉልኝ። ከ12ቱ የእስራኤል ነገድ ከየትኛው ነገድ ነው ክርስቶስ የተወለደው? ለምን የሚለውን እናያለን። ጻፉልኝ። ስለዚህ ኃጢአታቸውን እየተናዘዙ በዮርዳኖስ ወንዝ ሁሉንም ያጠምቃቸው ነበረ። ዮሐንስም ልብሱ የግመል ጠጉር ነበረ። ዮሐንስም የሚለብሰው ልብስ የግመል ምን ነበረ? ጸጉር ነበረ። ሌላ ልክ እንደኛ በጨርቅ የተሰፋ አልነበረው። በትክክል መልሳችኋል። የይሁዳ ነገድ ነው። ለምን ስንል በምድርም በሰማይም ንጉሥ ስለሆነ፣ በምድር የነገስታት ቤተሰብ ስለሆነ። ከማን ስለተወለደ? ማቴዎስ በትምህርቱ እንዳስተማረን ማቴዎስ ምን አለን? የጌታችን ነገዱ የሚቆጠረው ከአብርሃም ጀምሮ እየተቆጠረ ሲመጣ የዳዊት ዘር ስለሆነ፣ ንጉሥ ስለሆነ፣ የዓለምና የምድርና የሰማያት ንጉሥ ስለሆነ፣ የነገስታት ቤተሰብ ስለሆነ፣ ስለዚህ ከዳዊት ዘር የተመረጠ ስለሆነ፣ የንጉሥ ስለሆነ ከይሁዳ ነገድ ሆኗል ማለት ነው። ስለዚህ ከይሁዳ ነገድ ነው ጌታችን ማለት ነው። ስለዚህ ምግቡን ልብሱ ጠጉር ነበረ፣ ወገቡንም በጠፈር መታጠቂያ ይታጠቅ ነበረ። ጠፈር ማለት በቆዳ ማለት ነው። በቆዳ ጠፈር ይታጠቅ ነበር። ምግቡም አንበጣና የበረሃ ማር ነበር። አንበጣ ማለት የሚዘሉት አንበጦች፣ እነዚህ ቻይኖች ቀቅለው የሚበሉት ምግብ አይደለም። ቅጠል ነው፣ የቅጠል አይነት ነው አይደል? ቀሲስ ይንገሩኝ እስኪ ትንሽ። ቅጠል ነው። ቅጠሉን ደቁሶ ይመገበዋል። በእርግጥ አንድም ይልና እንደገና በእስራኤላውያን ወደ 8 አይነት ነው 5 አይነት የሚደርሱ አንበጣዎች እንዳሉ ከነዚህ አንዱ የሚበላ ዘር እንደሆነ ነው የሚለው። ግን ትክክለኛ ሀሳቡ አንተ እንዳልከው ነው። ቅጠል ነው። እሱን ነው የሚመገበው። ደቁሶ እሱን ይመገበዋል እንጂ አንበጣ የእኛ አንበጣ አይደለም። እሱ አይበላም፣ ሲጀመር ርኩስ ነው። ቀሲስ በየመሀሉ እችኛዋን ክፍል ለአብራራት ቢሉኝ ሚዩት እያነሱ መግባት ይችላሉ። እሺ ቀሲስ በየመሀሉ። እሺ ኧረ ምንም የሚታገዝ ነገር የለውም። እየሰማሁ ነው፣ እኔም እየተማርኩ ነው። አይ ቃል እንዳልስት ያርሙኝ። እሺ አባቴ። ስለዚህ ቀሲስም ሲነግሩ እንደሰማችሁት እንዲሁም ትርጓሜ ላይ እንዳስቀምጠው ይሄ አንበጣ ሳይሆን አንበጣ በማለት ያስቀምጠዋል። ወፍራም ቅጠል ያለው ወፍራም የሆነ የሚመር ሳይሆን ጣፋጭነት ያለው ቅጠል ነው። ስለዚህ የበረሃ ማር አድርጎ ያንን ቅጠል እንደ እንጀራ በመጠቀም ይጠቀመዋል ማለት ነው። ምክንያቱም ዮሐንስ ታውቃላችሁ አይደለ? አባቱ ዘካርያስ በመቅደስ ውስጥ በሰይፍ ተገሏል። እናቱ ኤልዛቤት ደግሞ ልጇን ይዛ በምሽሽበት ሰዓት ጌታችን እናቱ ማርያም ይዛው በሸሸችበት በዛ ወቅት ላይ የተወለዱ ሕፃናት ሁሉ ይገደሉ ስለነበረ ኤልዛቤት ደግሞ ማንን? ቅዱስ ዮሐንስን ይዛ በምሸሽበት ሰዓት ላይ ተገላለች። ስለዚህ ቅዱስ ዮሐንስ ያደገው በዋሻ ውስጥ ነው። አሁን ድረስ እስራኤል የምትሄዱ ሰዎች ያችን ዋሻ ማግኘት ትችላላችሁ። ቅዱስ ዮሐንስ ያደገው ከሚዳቆ ስር ነው። የሚዳቆ ምን እየጠጣ የሚዳቋን ምግብ እየተመገበ ሚዳቋ እየመገበችው በበረሃ ያደገ ነው። እሺ የእሱን ታሪክ ሌላ ጊዜ እናየዋለን። ግን ይሄ ነገር መጥቶባቸዋል፣ መጥቶባቸዋል። እሺ እንደዚህ አይነት ነገር ተፈጥሯል። የቅዱስ ዮሐንስን መጽሐፍ ስናነበው እናያለን። ስለዚህ የበረሃ ማር አርጎ ይበላ ነበረ። እንዲሁም እያለ ይሰብክ ነበረ። ስብከቱ እንደዚህ በማለት ይሰብክ ነበረ። ከእኔ ይልቅ የሚበረታ አለ። ዮሐንስ ብርቱ ስለሆነ የይሁዳ ነገስታትና እንዲሁም የኢየሩሳሌም ሰዎች ሁሉ መጥተው በፊቱ ንስሐ የሚገቡለት በጣም የሚያስፈራ በወቅቱ ቅዱስ ዮሐንስ ከተናገረ ነገስታት ሁሉ የሚደነግጡለት የነበረው ግን ምን አለ? ከእኔ የሚበረታ አለ። ለምን? ፈጣሪው ነው፣ አምላኩ ነው፣ ገዢው ነው፣ እሱን የፈጠረ ነው። ስለዚህ ከእኔ የሚበረታ አለ። ተጎንብሼ የጫማውን ማሰሪያ ልፈታ የማይገባኝ አለ። ምን ሆኜ? አጎንብሼ የጫማውን ጠፈር እንኳን ጫማው ምን መፍታት የማይገባኝ ከክብሩ የተነሳ ከእኔ በኋላ ምን ይላል አለ? ይመጣል አለ። ከማን በኋላ? ከእኔ በኋላ አለ። ለምን ከእኔ በኋላ አለ? እሱ ቀድሞ መንገድ ጠራጊ ስለሆነ እኔ በውሃ ጠመቅኳቸው አለ። ይቺን ቃል ጌታችን ኢየሱስ ክርስቶስ ተናግሯታል። መቼ? የሐዋርያት ስራ ላይ ምዕራፍ 1 ቁጥር 5 ላይ ተናግሮታል ጌታችን ኢየሱስ ክርስቶስ። እኔ በውሃ ጠምቃቸዋለሁ አለ ዮሐንስ፣ እርሱ ግን በመንፈስ ቅዱስ ያጠምቃቸዋል አለ። ጌታችን ደግሞ ምን አለ?
ዮሐንስ በውሃ አጠመቃችሁ፣ እኔ ደግሞ በመንፈስ ቅዱስ እስከ ቅርብ ቀን ድረስ አጠምቃችኋለሁ ብሎ ተናግሯል። ስለዚህ ይህን ቃል ዮሐንስ አስቀድሞ ተናገረ። ጌታ በመጨረሻ በ40ኛ ቀን ላይ ለሐዋርያት ይችን ቃል ደግሞ ነግሯቸዋል። እስከ ቅርብ ቀን ትጠመቃላችሁ ብሏቸዋል። ከዛ ላይ ቅዱስ ማርቆስ ምዕራፍ 1:9 ላይ እንደዚህ አለ። ያን ጊዜ አለ ጌታችን ኢየሱስ ከገሊላ ናዝሬት መጣ። ለምንድነው ገሊላ የነበረው? ጌታችን ኢየሱስ ክርስቶስ ለምን ገሊላ ተቀመጠ? ለምን ናዝሬት ሆነ ሲል ከናዝሬት መልካም ሰው ይወጣልን ተብሎ ትንቢት ተነግሮ ስለነበረ ያን ትንቢት ሊፈጽም መልካም ሰው ወጥቶ ሊያሳይ። አንድም ገሊላ ማለት ይኸውላችሁ በደንብ እየሰማችሁ፣ ገሊላውያኖች ማለት ወይም ናዝራውያኖች ማለት በእስራኤል ሀገር እንዳልተማሩ እነዚህ ያሉ አይደለ አሳ እያጠመዱ የሚሸጡ ትምህርት ያልተማሩ እንጨት ይሄ ሙያ ምናምን እያደረጉ የሚሸጡ እንደዚህ አይነት ሰው ስለነበሩ የይሁዳ ሀገር ሰዎችና እነዚህ ኢየሩሳሌም ከተማ ውስጥ ያሉ ሰዎች ይንቋቸዋል። የማይማሩ እውቀት የሌላቸው ያልተማሩ ብለው ይንቋቸዋል። የተማሩ ሰዎች ያሉባት ከተማ ኢየሩሳሌም፣ የይሁዳ ሰዎች ነገስታቶች፣ ትምህርት ያወቁ። ገሊላና ናዝራይት ውስጥ ያሉ ሰዎች ግን ያልተማሩ እውቀት የሌላቸው ልክ እንደ ገጠር የሚመለከቷቸው ነበሩ። ስለዚህ ያን ጊዜ ጌታችን ኢየሱስ ከገሊላ ናዝሬት መጣ፣ ትንቢት ስለነበረ። መቼ ነው ገሊላ ይገባል? ይቅርታ፣ በዚህ አጋጣሚ ክርስቶስ ሲመጣ ቅድም መጀመሪያ ላይ እንደነገርከን በተጻፈለት መሰረት ነው። አበው በመሰሉለት ምሳሌ መሰረት ነቢያትም መላእክቱ እየተገለጹ እንደ ቅዱስ ሚካኤል እየገለጹላቸው ትንቢት በተናገሩለት መሰረት ነው። ራሱ ማቴዎስ 22 አካባቢ አይደለ ወልደ እጓለ እመሕያው ይሐውር በከመ ተሠራ በእንቲአሁ፣ የሰው ልጅ ግን ስለሱ በተጻፈለት ይሄዳል ብሎ እንደተናገረው ምንም ያፋለሰው ነገር የለም ማለት ነው። ነቢያት ቤተልሔም ይወለዳል፣ ቦታው ሳይቀር ቤተልሔም ይወለዳል አሉ። ሚክያስ ቤተልሔም ተወለደ። እድገቱ ራሱ ባይጻፍም በነቢይ ናዝራዊ የተባለው ይፈጸም ዘንድ ተብሎ ማቴዎስ 2 ላይ እንደሰማ ነው እንዳነበብ ነው። እድገቱም በናዝሬት ነው። አየው ምን ልል ፈልጌ ነው? የሚወለድበት ቦታ፣ የሚያድግበት ቦታ፣ ስደቱ ወዴት እንደሆነ፣ ትምህርቱ እንዴት እንደሆነ እያንዳንዷ ነገር ከርደቱ እስከ እርገቱ እስከ ዳግም ምጽአቱ በስርዓት ናት። የተለካ የተመጠነ በስርዓት ናት። ስለዚህ ክርስቶስ በተጻፈለት የኖረ ነው። በነቢይ ያው የሶምሶን ታሪክ አንስተን እንደምንረዳው ናዝራዊ ይባል ዘንድ ወደ ናዝሬት ሄደ እና ይህንንም ያስተምረናል ማለት ነው። ስደቱ ሲመጣ ማለት ነው። ዝም ብሎ ዝሩ አይደለም። አወላለዱ፣ እድገቱ፣ እያንዳንዱ ነገር ዝሩ አይደለም፣ በተጻፈለት ነው። ቀጥል። ይቅርታ። አረ ምንም ይቅርታ አያስብልም። እየገቡ ያርሙኝ። እሺ ቀሲስ ይጨምሩበት በደንብ። ስለዚህ እኔ እየፈጠንኩ የሚሄደው ከሰዓት ጋር ነው። ቀሲስ ደግሞ ነጥብ ነጥቡ ላይ እየያዙኝ እሳቸው ይገልጡላቸዋል። በደንብ እየያዛችሁ ከእኔም ይልቅ የሚበረታ ተጎንብሼ የጫማውን ማሰሪያ ልፈታ የማይገባኝ ከኔ በኋላ ይመጣል አለ። ከኔ በኋላ ይመጣል፣ እኔ በውሃ አጠመቅኳችሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃችኋል አለ። ያን ጊዜም ጌታችን ኢየሱስ ክርስቶስ ከገሊላ ናዝሬት መጣ፣ ዮሐንስም በዮርዳኖስ ወንዝ አጠገብ አጠመቀው። ወዲያውም ከውሃ በወጣ ጊዜ ሰማይ ሲከፈት መንፈስ ቅዱስም እንደ እርግብ ወርዶ በራሱ ላይ ሲቀመጠበት አየሁ። ከሰማይም የምወደው ልጄ አንተ ነህ ብሎ እግዚአብሔር አብ ተናገረ። በአንተም ደስ ይለኛል የሚል ድምፅ መጣ አለ። ለምንድን ነው አብ የተናገረው? ወልድ በዮርዳኖስ የተገኘው፣ መንፈስ ቅዱስ በእርግብ አምሳል የመጣው ነጥብ አለ። የመጀመሪያው መገለጥ የእግዚአብሔር የሥላሴ መገለጥ ታወቀ። የመጀመሪያው የቅድስት ሥላሴ ሰባኪ ቅዱስ ገብርኤል እመቤታችንን ባበሰረበት ሰዓት ላይ ታወቀ። አሁን ደግሞ እግዚአብሔር አብ ከሰማይ፣ ወልድ በማዕከለ ዮርዳኖስ፣ እንዲሁም መንፈስ ቅዱስ በእርግብ አምሳል መጣ። መንፈስ ቅዱስ በእርግብ አምሳል ለምንድን ነው የወረደው? የእርግብ አምሳል ለእስራኤላውያንና ለዓለም ሁሉ ተስፋ ስለሆነ ታላቁ አባታችን ኖህ ምድር መድረቋንና ለሰው ልጆች አዲስ ተስፋ መሰጠቱን ያወቀው በእርግብ ነው፣ የምስራቹን የሰማው። ስለዚህ መንፈስ ቅዱስ ለምድር የምስራች መምጣቱን አበሰረ በእርግብ አምሳል ወርዶ። አንድም ንጹሕ፣ አንድም ቅዱስ፣ አንዱም የዋ የመንፈስ ቅዱስ ባህሪው ስለሆነ መገለጫው ስለሆነ እንጂ መንፈስ ቅዱስ እርግብ ነው ማለት ግን አይደለም።
ራሱን ግን መንፈስ ቅዱስ የገለጠው በእርግብ አምሳል ራሱን ገለጠ እንጂ አሁን እርግብ ሆኖ ይኖራል ማለት አይደለም። እርግብ ሆኖ ይኖራል ማለት አይደለም። አንድም ሰላም ነው። ከሌሎቹ እርግቦች በምን ተለይቶ ነው መንፈስ ቅዱስ መሆኑን የታወቀው ሲነን ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ጥምቀት ሲጠመቅ ከሌሊቱ 11 ሰዓት ስለነበረ ካልተሳሳትኩ ጥምቀትን ስናከብር ዘውትር ሁል ጊዜ የሚናገረን ስለሆነ ቀሲስ ይህንን ቢያብራሩት ደስ ይለኛል። አይ አዳምዬ ጨርሰዋል። በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። በዚህ አጋጣሚ ግን አንተም ካልከው ተነስቼ ስናገር መንፈስ ቅዱስ ርግብ ነው ማለት አይደለም። እነዚህ ወገኖቻችን ምን ብለው ነው የሚሰድቡን? ክርስቶስ በግ ነው፣ ሎቱ ስብሐት ክብር ይግባውና በግ ነው፣ መጽሐፍ ቅዱስ በግ ነው ይላል። በግ ነው የሚሉ ሰዎች ገጥሟቸው ያውቁ? ስድብ እንዲያው ኮመንት ራሱ አንቺ እኮ የበግ በግ ነሽ የሚሉ ሰዎች ከእንስሳ ያላነሱ ወይ ደግሞ አውቀው ሰውን የሚያወናብሩ ሰዎች ገጥሞ። ስለዚህ መንፈስ ቅዱስ በርግብ ሲመሰል ነው ማለት አይደለም። ከርግብ ባህሪ አንጻር ነው፣ ምሳሌ ነው። በነገራችን ላይ ምሳሌ ምሉ አይደለም። ሊቃውንቱም ሲተረጉ ምሳሌ ዘየሐጽጽ ነው ይላሉ። ጎዶሎ ምሳሌ። እነ እዝራ አንበሳ ከገዳም ሲወጣ አየሁ ሲሉ ክርስቶስ በአንበሳ ሲመሰል ይህ 4 እግር ያለው እንስሳ ነው ማለት አይደለም። ከባህሪው አንጻር ነው። ክርስቶስም ነዋ በግዑ ለእግዚአብሔር ዘያት በኦሪቱ በግ ለመስዋዕት ለኃጢአት ስርየት ይቀርብ ስለነበረ ከጥንት ጀምሮ ከግብፅ ጀምሮ በግ ራሱ የቻለ ታሪክ ስላለው ነው። እኛ ደግሞ ወይ ሰማአኒ አባግዕ በጎቼ ቃሌን ይሰሙኛል ሲል እኛ በጎች ነን ማለት አይደለም። አሁንም የበግ አንጻር ምንድን ነው? የበግ ባህሪ ይመሰላል። ማቴዎስ ምዕራፍ 25 ላይ በጎችን በቀኙ ፍየሎችን በግራው ያቆማል ሲል እዛ በደንብ ተነትነዋል ትርጓሜው። እና የፍየል ባህሪ ምንድን ነው? የበግ ባህሪ ምንድን ነው? እና ኃጢአተኛ ሰውም ፍየል ነው ማለት አይደለም፣ ጻድቃንም በግ ናቸው ማለት አይደለም። እና ምሳሌ ነው። እንዳደነግጡ ሌላ ቦታ ኮመንት ምናምን ስትሰሙ እንዲህ አይነት ስድብ ምሳሌ ነው እንጂ ነን ማለት አይደለም። ክርስቶስም በግ ነው ማለት አይደለም። እሺ የኔታ ስቡህም በደንብ አብራርተውታል ዮሐንስ ወንጌልን። እሺ አዳም ቀጥል። ደስ ብሎኛል በጣም ቃሎት ያሰማልን። እንዲሁም ታዲያ እግዚአብሔር አብ ይህ የምወደው ልጄ ነው ብሎ የተናገረው ስለምንድን ነው? ለመለኮቱ ነው ወይንስ ለስጋው ነው የሚለውንም በደንብ አድርጎ የሚያሳይ ነው። እንግዲህ የተዋህዶ ምን ማለት እንደሆነች በዚህ በእግዚአብሔር አብ በአባትነቱ ምስክርነት ያየንበትም ጭምር ነው። ቀሲስ ስለሱም ትንሽ ነገር ቢሉ ደስ ይለኛል፣ ይጨምሩበት። እግዚአብሔር አብ ለምን ተናገረ? ይህ የምወደው ልጄ ነው እርሱን ስሙት ስለምን አለ? በተለይ ቅዱስ ጴጥሮስ ኢየሱስ ክርስቶስ ክብር ይግባውና ነገረ ሕማሙን ነገረ ሞቱን በሚያስተምራቸው ጊዜ ይህ አይሆንም ይሉት ነበረ። በተለይ ቅዱስ ጴጥሮስ እንዴት አንተ ትሞታለህ? ለጠላት ያርገው፣ አይሆንም፣ እንዴት አንተ ትሞታለህ እያለ ይናገር ነበረ። ግን ወዶ አይደለም። ያው በጀርባ ጥንተ ጠላት ረቂቅ ጠላት ዲያብሎስ ነበረ። ክርስቶስም ቅዱስ ጴጥሮስን ገስጾታል። አንተ የስጋ ነገር ነው እንጂ የመንፈስ ነገርን የእግዚአብሔርን አታስብም እና ከኔ ወግድ እስከ ማለት ደርሰዋል። እንግዲህ ቅዱስ ጴጥሮስ በረከቱ ይደርብንና ትዕግስቱን ይገርመኛል። አሁን እኛ እንደዚህ ብንገሰጽ፣ አሁን አንተ ቀሲስ ውረዱ ከዚህ ከቤቴ አሁን ብትለኝ ድጋሚ ይመጣል። አሁን እዚህ ቤት ተከባብረን አይደለ እኛ ያለ ነው እና ይገርማል። ክርስትና እስከዚህ ድረስ ነው። አየው ህይወት እስከዚህ ድረስ ነው። እየተገሰጽክም ቢሆን እየተሰደብክም ቢሆን ከክርስቶስ ጋር ትኖራለህ። ይገርማል። እና ለዚህ ነው
እሞታለሁ ቢላችሁ አትሞትም አትበሉት ነው ትርጓሜው። እሱ የሚላችሁን ስሙት ማለት እሞታለሁ ቢላችሁ አትሞትም አትበሉት ማለት ነውና ከዚህ የተነሳ ነው ሐዋርያቱ የክርስቶስን አመጣጥ ስላልተረዱት እነ ያዕቆብ እነ ዮሐንስም እናታቸው ማርያም ባፉሊያን ይልኳት ነበር አይደለ? በነገሱ ጊዜ አንዳችንን ቀኝ አዝማች አንዳችንን ግራ አዝማች አድርገን ብለው ራሳቸውም ጠይቀዋል። እናታቸውንም ድለል አድርገው ልከው ነበረ ማለት ነው በዘመኑ አጠራር። ክርስቶስ ግን ገስጿቸዋል። ስለዚህ ስላልተግባቡ ነው፣ አለመግባባት ስለነበረ ምስክር ከሰማይ መጣለት ማለት ነው። ያ ነው ሞታለሁ ብላችሁ አትሞትም አትበሉት የሚል መልእክት ያለው። ይሄ መሰለኝ ሀሳብ። አዳም ካላገኘሁት ደግሞ ጨምርብኝ። እሺ አባታችን እንግዲህ የእግዚአብሔር አብ ቃሉ መሆኑን እንዲያውቁ ነው ቃሎት ያሰማልና አባታችን የእግዚአብሔር አብ ቃል እግዚአብሔር አምላክ ያሰበውን እግዚአብሔር አብ አባቱ ያሰበው የቃል የልጁ ቃሉ መሆኑን እንዲያውቁ ነው። አንደኛው ሰማይ ሲከፈት ነው የሚለው እንግዲህ ጌታችን ኢየሱስ ክርስቶስ እየተጠመቀ የተከናወነ ነው። ይሄ የመጀመሪያው ድንቅ የሆነ ነገር የታወቀበት በተለይ ደግሞ በዚህ በዘፍጥረት ላይ እግዚአብሔርም አለ ኑ የሰው ልጅ እንደ መልካችን እንደ ባህሪያችን እንፍጠር እያሉ ሲነጋገሩ የነበሩት እነማን እንደሆኑ ግልጥ የሆነበት የታወቀበትም ጊዜ ነው። ምክንያቱም አዲስ ኪዳን መገለጥ ስለሆነ ማን ነው ስንት አካል ነው ያለው የሚለውን ያወቅንበት፣ እግዚአብሔር አብን ያወቅንበት አባትነቱን፣ እግዚአብሔር ወልድ ልጅ መሆኑን ያወቅንበት፣ መንፈስ ቅዱስ አጽኝ የሚያጽናና መሆኑን ያወቅንበትም ክፍል ነው ይህ ክፍል። ሌላው ሰማይ ሲከፈት መንፈስ ቅዱስ እንደ ርግብ ወርዶ በራሱ ላይ ሲቀመጥ አየን አለ። ስለዚህ መንፈስ ቅዱስ እኛ ጋር ያለ በእኛ ውስጥ የሚኖር ሲሆን እግዚአብሔር ወልድ ደግሞ ከእኛ ጋር ያለ፣ መንፈስ ቅዱስ እኛ ውስጥ ያለ፣ እግዚአብሔር ወልድ ደግሞ ከእኛ ጋር ያለ፣ እግዚአብሔር አብ ደግሞ ከሰማይ ያለ አባታችን መሆኑን አንድም የተገለጠበት ነው። አንድም በደንብ አድርገን እንዲያወቅን እንድንሄድ አንድም ከሰማይ የምወደው ልጄ አንተ ነህ ብሎ ሲናገር ብዙዎቹ ይስቱ ነበሩት። ይህ የማርያም ልጅ ነው፣ ይህ የዮሴፍ የእንጨት ሰሪው ልጅ ነው ብለው ይስቱበትና ይደናቀፉበት ስለነበረ ይወድቁበት ስለነበረ እግዚአብሔር አብ አስቀድሞ ዓለም ሳይፈጠር በፊት አስቀድሜ ወለድኩ ያለው አስቀድሜ በቃሉ እግዚአብሔር አብ በቃሉ ዓለማትን ፈጠረ ተብሎ የተነገረለት ይህ አሁን በዮርዳኖስ ያለው ይመጣል ተብሎ የተጠበቀው የእግዚአብሔር አብ አንድያ ልጅ እርሱ መሆኑን ከአባቱ ምስክርነት ተሰጠ። የሰው ምስክርነት ሳይሆን የአባቱ ምስክርነት። አንድም እግዚአብሔር ወልድ ከእግዚአብሔር አብ ጋር እኩል እንደሆነ የባህሪ ተካፋይ እንደሆነ ለማሳወቅ ይህ የምወደው ልጄ አንተ ነህ በማለት እግዚአብሔር አብ ለሚወደው ልጁ አንድያ ልጁን ለሞት አሳልፎ የሰጠው ይህ ከማርያም የተወለደው ፍጹም ሰው ቢሆንም ዮሐንስ በወንጌሉ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ደግሞ ይህ ቃል ስጋ ሆነ፣ ይህ ደግሞ ስጋ የሆነው ራሱ እግዚአብሔር ነው ብሎ የገለጸው ይህ ቃል የተባለው ደግሞ ከእመቤታችን የተወለደው የእግዚአብሔር አብ ብቸኛ ልጅ የሆነው አንድ አባት ያለው ይህ ክርስቶስ እግዚአብሔር አብ አባቱ መሆኑን ምስክርነት ሲሰጥ በስጋውም በመለኮቱም በተዋህዶ አንድ ሆኖ የተወለደውን ክርስቶስ የአብ ልጅ መሆኑን ምስክርነት ሰጥቷል። መለኮቱን ከስጋው ሳይነጥል ይህን ስጋውን አላውቀውም፣ ግን መለኮቱን ከማርያም የተወለደው መለኮቱ ለእርሱ አባቱ ነኝ ብሎ ሳይነጥል ወይም ደግሞ ስጋውን ሳይንቅ የባሪያ መልክ የያዘ ቢሆንም የሰው ልጅ መልክ የያዘ ቢሆንም በባህረ ዮርዳኖስ የቆመው መለኮትን ከስጋ ሳይነጣጥል በተዋህዶ የከበረውን ክርስቶስን ብቸኛ ልጅነቱንና የእርሱ ልጅ መሆኑን ያለው ደግሞ የሚኖረው ደግሞ አሳልፎ ዓለማትን ሁሉ የሚኖረው ይህ አልፋና ኦሜጋ የተባለ የባህሪ ልጁ መሆኑን ሲመሰክርለት ከማርያም የተወለደው ይህ በስጋ ይወለድ እንጂ በስጋ የሰው ልጅ ደግሞ በመለኮቱ የእግዚአብሔር አብ ልጅ የተባለው የነበረው ያለው አስቀድሞ በዙፋኑ ከእግዚአብሔር አብ ጋር እኩል ስልጣን ያለው ደግሞ የሰው ልጅ መልኩ ስላደረገ ከመላእክትም በጥቂት ያነሰ የተባለው ከመላእክት በጥቂት አነሰ ሲለው መላእክት የማይሞቱ ሆነው እርሱ ሞት ስለተቆጠረለት፣ መላእክት የማይረቡ ሆነው እርሱ ስለተራበ፣ መላእክት የማይገፉ ሆነው እርሱ ስለተገፋ፣ መላእክት ልብሳቸው ክብራቸው ማይገፈፍ ሆኖ ይህ ክብርን የሚያቀዳጅ እግዚአብሔር ሰው ሆኖ ስለመጣ እነዚህ አይሁዳኖች ስለገፈፉት ደግሞ ሞት ስለተቆጠረለት ለሞትም የተገዛ ሆኖ በጥቂት ስላነሰ ከመላእክት ያነሰ የተባለው ይህ ክርስቶስ አስቀድሞ በዙፋን ዓለማትን የፈጠረ መሆኑን እግዚአብሔር አመሰከረለት። ይህም በጆሯቸው ሰሙ።
አወቁት ማለት ነው። በአንተም ደስ ይለኛል በማለት በእግዚአብሔር ወልድ እግዚአብሔር አብ ይህንን ሊያደርግልን ፈቅዶ ስለመጣልን በእርሱ ምን ያህል ደስ እንደሚለው ነገረን ማለት ነው። ስለዚህ ይሄ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ የአንድ ፍቃድ የአንድ ስራ ሂደት መሆኑን ነገረን። ከዚህ በፊት አስቀድሞ ግን መልአኩ ቅዱስ ገብርኤል ምን አለ? የልዑል ኃይል ያድርብሻል፣ እግዚአብሔር መንፈስ ቅዱስም ይጸልልሻል፣ ከኃጢአት ሁሉ የሚጠብቃት እግዚአብሔር አብ እንደሆነ ከነሱ ከሶስቱ አካል አንዱ የሚወለደው ይህ በመወለድ ግብሩ እግዚአብሔር ወልድ የሆነ ከማርያም ተወልዶ እንደሚመጣ የመጀመሪያው የአዲስ ኪዳን ሰባኪ የመጀመሪያው ሰባኪ ወንጌል ተብሎ የሚታወቀው ቅዱስ ገብርኤል አስቀድሞ የእመቤታችን የቅድስት ድንግል ማርያምን ከሶስቱ አካል አንድ አካል መውለድ ተናገረ ማለት ነው። ቀሲስ መጥተዋል። ቀሲስ አቤት። አዳሜ ይቀጥሉ። ሚት አብርተው አብርቼ ነበር አላየሁትም። ይቅርታ ነው እንዴ? እሺ አባቴ። ስለዚህ ቅዱስ ማርቆስ ይህንን እየነገረ ነው በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ ይህን ይነግረናል ማለት ነው። ስለዚህ የእግዚአብሔር አብ ምስክርነቱ፣ የእግዚአብሔር ወልድ መገኘቱ፣ እንዲሁም የእግዚአብሔር መንፈስ ቅዱስ በእርግብ አምሳል መምጣቱ ከጨለማ ወደ ሕይወት የሚያወጣን የእግዚአብሔር መምጣት ልክ በኖህ ዘመን እርግብ ወይራን ይዛ እንደመጣችና የአዲስ ትውልድ መጀመር የሰው ልጆች እንደ አዲስ በምድር ላይ የመኖርን ተስፋ እንደሰጠች ሁሉ ለሰው ልጆች ሁሉ አዲስ የሆነ ሕይወትን የሚሰጥ ክርስቶስ መወለዱን ምስክሩ በመሆን መንፈስ ቅዱስም ተገኘ። አንድም አብ ያለ ወልድ፣ ወልድ ያለ መንፈስ ቅዱስ፣ መንፈስ ቅዱስ ያለ አብና ያለ ወልድ፣ ወልድም ያለ አባቱና ያለ መንፈስ ቅዱስ ተነጣጥሎ እንደማይኖር በመካከላቸው መነጣጠል መለያየት እንደማይኖር የጌታችን የመድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በመምጣቱ የአባቱ ፍቃድ የራሱ የልጁ ፍቃድ የመንፈስ ቅዱስ ፍቃድ እንዳለ ለመጀመሪያ ጊዜ በጥምቀት ላይ ተገለጠ የሚለውን ሚስጥር ይይዝልናል ማለት ነው። ቁጥር 12 ላይ ያን ጊዜ መንፈስ ቅዱስ ወደ ምድረ በዳ አወጣው። ማንን? ጌታ። ማን? መንፈስ ቅዱስ ይዞት ሄደ። ለምን? ፍጹም ሰው ፍጹም ደግሞ አምላክ ነውና 40 መዓልትና 40 ሌሊትም በምድረ በዳ ተቀመጠ። ለምን 40 ሆነ ስንል ሙሴ ሕግን ለመቀበል 40 ለሰው ልጆች ተስፋ የሚሆኑን 10ቱን ሕግ ለመቀበል 40 ቀናትን ጠብቋል። እንዲሁም ደግሞ ምድር ስትጠፋ 40 ሌሊታትና 40 ቀናትን ዝናብ ዘንቧል። እግዚአብሔር አምላክ ምሕረት ሲያመጣ ከ40 ቀናቶች በኋላ ምልክትን ሰጥቷል። እንዲሁ እያለ 40 እያለ ይቆጠራል። ስለዚህ 40 ጽኑ ነው፣ በእግዚአብሔር ቃል የሚመለስበት ተስፋ የሚሰጥበት ለሚለምኑ ሰዎች 40 ቀናቶች 40 ሌሊታቶች ተስፋ የሚሆኑበት ቀን ነውና 40 ሌሊትና 40 ቀናትን በምድረ በዳ ተቀመጠ። ከሰይጣንም ይፈተን ነበር። ለምን ተፈተነ ስንል ስለ ሰውነቱ ሰው ነውና ፍጹም አምላክም ቢሆን ደግሞ ሰውም ነውና የሰው ልጆች ሁሉ በሰይጣን ይፈተኑ ዘንድ ስለነበረ ወቅቱ የሰይጣንም ስለነበረ ጊዜው እስከሚያበቃ ድረስ የሰው ልጆች ሁሉ የሆነ ሁሉ በሰይጣን እንፈተናልና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም አምላክ ቢሆንም ደግሞ ፍጹም ሰው ነውና ይፈተን ዘንድ ፍቃዱን ሰጥቶታልና ሰይጣን ፈትኖታል። ከአራዊት ጋር ነበረ፣ መላእክትም ያገለግሉት ነበረ። ማንን? ደግሞ አምላክ ነዋ፣ ቅዱስ ነዋ፣ የሚመሰገን ነዋ። ስለዚህ ያገለግሉት ነበረ። ለነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ሲመጣ በዙፋኑ ላይ ሁለቱ ብቻ አልነበሩም የነበሩት። እግዚአብሔር አብና እግዚአብሔር መንፈስ ቅዱስ ብቻ አልነበሩም የተቀመጡት። በዙፋኑ ላይ ቀና ብለው ሲመለከቱ ማን ነበረ? ወልድም ነበረ። ለምን? መለኮት ቦታ አይወስነውማ። መለኮት በቦታ ይወሰናል። እዚህ ፍጹም ሰው ሆኗል አይደል? እዛ ደግሞ መለኮቱ ቦታ የለውም። መለኮት ውስን አይደለም። መለኮት ሰው ስለሆነ ሰው ይሄ የሰው አካል መለኮትን ቦታ አጥቦበት ወስኖት አያስቀረው። ስለዚህ በዙፋኑ መለኮት አለ፣ ደግሞ በምድር ደግሞ ፍጹም ሰው ነው። ስለዚህ መለኮት ሰውም ነው። ስለዚህ ቀና ሲሉ እግዚአብሔር አለ፣ ዝቅ ሲሉም እግዚአብሔር አለ። እግዚአብሔር የሌለበት ቦታ አለ? የለም። ይህን እንዳትረሱ። ከዛ ወዲያ ማርቆስ እንዲህ በማለት ይቀጥላል። ዮሐንስን ከያዙት በኋላ አለ ከተጠመቀ በኋላ የተፈተነውን ፈተና ምናምን ሁሉ ይነግረናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ምዕራፍ 4 ቁጥር 11 ላይ፣ የሉቃስ ወንጌል ምዕራፍ 3 ቁጥር 21 እስከ 22 ላይ ምናምን ያብራረዋል። እዛ ላይ በደንብ አድርገን እናየዋለን። ሌሎቹ ክፍሎች ላይ ምን ተፈተነ፣ ምን ፈተነው፣ ምን መለሰለት፣
እንዴት ነበር የተከናወነው ምናምን የሚለውን አልፎታል ማርቆስ። ትልቁ ነገር የማርቆስ መከራውን፣ ስቃዩን፣ ሕማማቱን እና ያስተማረውን ወንጌል መስበክ ስለነበር እነዚህ ነገሮች ምን አድርጓቸዋል? ሌሎቹ ወንጌላውያን ስለጻፉት እሱ ዘሏቸው ምን አድርጓል ማለት ነው። ወደሚቀጥለው ምዕራፍ ይሄዳል። በየመሀሉ ማርቆስ ሲጽፍ ያልጻፋቸው ክፍሎች አሉ። ለምን? ሌሎቹ ክፍሎች ላይ ተጽፈው ስለሚገኙ ያስቀምጣቸዋል። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ፣ ምዕራፍ 4 ቁጥር 11 ላይ፣ የሉቃስ ወንጌል ምዕራፍ 3 ቁጥር 21 እስከ 22 ላይ እነዚህን ክፍሎች ታገኛላችሁ። አሁን የሚጽፈው ደግሞ የማቴዎስ ወንጌል ምዕራፍ 4 ላይ ያለውን፣ የሉቃስ ወንጌል ምዕራፍ 4 ላይ ያለውን ክፍል ይጽፋል። ከዚህ በኋላ ደግሞ ያው የማርቆስ ወንጌል ምዕራፍ 1 ላይ ያለ ነው። ዮሐንስን ከያዙት በኋላ አለ ማርቆስ ልክ 40 ቀን ከጨረሰ በኋላ ጌታችን ሲመጣ ዮሐንስ ተይዞ ነበር እና ዮሐንስ ለምን ተያዘ፣ እንዴት ተያዘ የሚለውን እንግዲህ ታውቁታላችሁ። ዮሐንስ ለምንድን ነው የተያዘው፣ እንዴት ተያዘ? መጥምቀ መለኮት ቅዱስ ዮሐንስ ተጋፍጦ እንደነበረ ያቺ የምትዘፍነው ሄሮዳዲያ የምትባል እንዴት አድርገው እንዳስገደሉት፣ እንዴት አንገቱ እንዳስቆረጡ ምናምን ታውቃላችሁ። እና ስለዚህ ንጉሱን በጣም በመቆጣቱና ንጉሱ ድረስ በመግባት አይሆንም ብሎ ስለከለከለ ቅዱስ ዮሐንስን አሳስረው ነበረ፣ ታስሮ ነበረ እና አንገቱን ተቆርጦ እስከሚሰጥ ድረስ በእስር ቤት ነበረ። ቅዱስ ማን? ዮሐንስ መጥምቀ መለኮት ማለት ነው። ዮሐንስን ከያዙት በኋላ አለ ማርቆስ ሲጽፍልን ጌታችን ኢየሱስ ወደ ገሊላ መጥቶ የእግዚአብሔርን መንግስት ወንጌል ሰበከ አለ። ወንጌል ማለት ምን ማለት ነው? ስለ እግዚአብሔር መንግስት ነው የተነገረን። ስለ እግዚአብሔር ምን መንግስት? በደንብ ስሙ። ወንጌል ማለት ስለማን ነው የሚነግረን? ስለ እግዚአብሔር መንግስት። እሺ፣ እንዲህም አለ ጌታችን ኢየሱስ ክርስቶስ ጊዜው ደረሰ፣ የእግዚአብሔርን መንግስት ቀርባለችና ንስሐ ግቡ፣ በወንጌልም እመኑ ብሎ ሰበከ አለ። ምን ማለት ነው? 2000 ዓመት እኮ አለፈ። ታዲያ መንግስቱ መቼ መጣ ሲባል በእኛ ነው 2000። በጌታ ስንተኛ ቀን ማለት ነው? በጌታ ስንተኛ ቀን ነው? አሁን በጌታ ስንት ቀን ነው? በእኛ 2000 ዓመታት ተቆጥሯል። አሁን በክርስቶስ እቺን ቃል ከተናገረ ስንተኛ ቀኑ ነው? 2ኛ ቀን። አያችሁ፣ ገና ነን ማለት ነው። ግን 3ኛ ቀን የለንም። መጽሐፍ ቅዱስ በሚነግረን ደረጃ ዘመኑ ማብቂያው ደርሷል። 3ኛ የሚባል ቀን የለም። 3000 ዓመት ኢትዮጵያ ትሞላ። በእነዚህ 2000 ዓመታቶች ውስጥ እግዚአብሔር አምላክ ወደዚች ምድር ይመጣል። እንደ ምልክቶች እኮ 8ኛው ሺህ ስለሚቆጠር ዘመኑ ስለሚያበቃ፣ ስለዚህ 2 ቀን አዳም ስንት ቀን ጠብቆታል እግዚአብሔር አምላክን? በእግዚአብሔር አቆጣጠር እግዚአብሔር እስከሚመጣ ስንት ቀን ጠብቆታል? ስንት ቀን የጠበቀው? 5 ቀን ከተኩል አይደለም? አሁን እቺ 2ኛዋ ቀን እነ አብርሃም የመጡበት ዘመን ነው በመጽሐፍ ቅዱስ። ገና እነ አብርሃም የመጡበት ዘመን በሉት። አሁን እኛ ያለ ነው ገና እነ አብርሃም የተወለዱበት ዘመን ላይ ነው አሁን ያለ ነው፣ በዛኛው ቢቆጠር። ስለዚህ ገና 2ኛ ቀን ላይ ነን ያለ ነው። ጌታ ይሄን ቃል ከተናገረ በጣም ሩቅ ያለን ይመስለናል። በክርስቶስ ግን ገና 2 ቀኑ ነው። የሚገርም እኮ ነው። ስለዚህ ጌታችን እንዲህ ብሎ ሰበከ አለ። ጊዜው ደረሰ። የምኑ? አሁን ቅድም የዮሐንስ ራእይ ላይ የተመለከትነው ነገር የሚፈጸምበት ጊዜ ደርሷል። የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ በወንጌል እመኑ ብሎ ተናገረ። በወንጌል ማመን ንስሐ መግባት ከምን እንደሚያድን ቅድም አይተናል። የዮሐንስ ራእይ ላይ በገሊላ ባህር አጠገብ ሲያልፍ ስምዖን ወንድሙን እንድርያስን መረባቸውን ወደ ባህር ሲጥሉ አገኛቸው። ስምዖን የተባለው ማን ነው? ስምዖን ማን ነው? የወንጌል ስሙ ማን ነው? ስምዖን ብለን የጠራ ነው ማን ነው? የእንድርያስ ወንድም የሆነው ስምዖን ማን ነው? 2 ስሞች አሉት የሚታወቅበት በመጽሐፍ ቅዱስ። አንደኛው ቅዱስ ጴጥሮስ። እሺ፣ ጴጥሮስ ተብሎ ይታወቃል። ይህ ተዘግዝቆ የተሰቀለው ቅዱስ ጴጥሮስ ይባላል። ትክክል። 2ኛ ስሙስ ማን ተብሎ ይታወቃል? ሁለተኛ ስሙ ጳውሎስ የጠራበት ኬፋ። ጎበዝ፣ ኬፋ። በሮሜ መልእክቱ ላይ ምን ብሏቸው ነበረ? የአጵሎስ ነን የእንትና ነን በእንትን ላይ ማለት የቆሮንጦስ መልእክት ላይ የኬፋንን የአጵሎስንን የጳውሎስንን አትበሉ ብሎ ጽፎላችኋል። ተከፋፍለው ስለነበረ የቆሮንጦስ መልእክት ላይ ይሄንን ጽፎላችኋል። ስለዚህ ኬፋ ጳውሎስን፣ ስለዚህ ኬፋ ወይም ደግሞ ጴጥሮስ የምንለው ይህ ሊቀ ካህን የሆነው የሐዋርያቶች ሁሉ አባት የሆነው ጴጥሮስ
የመጀመሪያ ስሙ ምን ተብሎ ይታወቅ ነበረ? ስምዖን ተብሎ ይታወቅ ነበር። ስለዚህ ጌታችን ለመጀመሪያ ጊዜ የጠራው ስምዖንና እንድሪያስን ነው። በነገራችን እንድሪያስ የተሰቃየው ስቃይ በጣም ነው የሚያሳዝነው። እሺ ጴጥሮስ ተዘግዝቆ ነው የተሰቀለው አይደለ? እንድሪያስ ምን ሆኖ ነው? እንድሪያስ ምን ሆኖ ነው? እስኪ የምታስታውሱ ካላችሁ እንድሪያስን እንዴት አድርገው ነበር የገደሉት? ጴጥሮስ ተዘግዝቆ ነው። እንድሪያስ እንዴት ነበር የተሰቀለው? ቀሲስ እንድሪያስ በረከቱ ይደርብንና እቺ ኤክስ በምትመስል እንጨቱን እሱ አድርገው ነበር ያሰቃዩት። በትክክል በኤክስ ምልክት። እንድሪያስ እንዲያውም እኮ ትርጉሙ በኩር ሐዋርያት ማለት ነው። የሚገርም ነገር የመጀመሪያ ሆኖ ሳይሆን መከራው በጣም ከባድ ነው እና ከዚህ የተነሳ በኩር ሐዋርያት ይባላል። ስቃዩ ከባድ ነው እንዳልከው። በጣም አርሰውበት ነበረ። ቀኑ ሙሉ ቆዳው እስከሚገሸለጥ ድረስ ቆዳው ከላዩ ላይ እስከሚነሳ ድረስ በከብት አድርገው መሬት ለመሬት አርሰውበት ነበር። እሾክ ውስጥ የሚወጉ ነገሮች ላይ አድርገው በጣም ከባድ ስቃይ ነበረ የተሰቃየው። በጣም ማርቆስ አድርገውታል። በነገራችን ላይ በሬ ጠምደው በትክክል ቅዱስ ማርቆስንም በትክክል የሚገርም ነው። እንድሪያስ ሊቢያ ውስጥ ነው ያስተማሩ አለ ቀሲስ። ወደ ሊቢያ አይደለ ትምህርት የሰጠ ሀገር ስብከቱን ይቻል አቆብለው እውነት ስነግርህ ወደ ሊቢያ። በነገራችን ላይ ቅዱስ ማርቆስ ወደ ግብጽ በመጣበት ዛት እንድሪያስ ወደ ሊቢያ አካባቢ ያስተምራል የሚል ነበር ያየሁትን። እስቲ በደንብ እናየዋለን። ብቻ ግን ሊቢያ ላይ አስተምሯል የሚለው ይቀመጣል። በጣም ብዙ ስቃይ አግኝቷል። እሺ እንቀጥል ወደ ትምህርቱ። ስለዚህ ይህንን መከራ የተቀበለው የጴጥሮስ ወንድም ነው። የጴጥሮስ ወንድም ነው። እሺ የቅዱስ ጴጥሮስ የታላቁ አባታችን የጴጥሮስ ወንድም ነው እንድሪያስ። ስለዚህ ሁለቱም ተሰቅለው ነው የተገደሉት፣ ሁለቱም ወንድሞች። በነገራችን ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ተከታይ መሆን መጨረሻችን ምንድን ነው የሚሆነው? ሞትን አሸንፎ ወደ ዘላለም ሕይወት መሻገር ነው። እንዳትረሱ እሺ። ይሄ በድሎት ምናምን ቤት ገንብቶ ምናምን ተዝናንቶ መሞት አይደለም። እግዚአብሔር አምላክ ሲመርጠን በምድር ላይ ለስሙ መታመንን እናያለን። የክብር የፀሐይ በረከትን እናገኝ ዘንድ ብቻ ብዙ ነገር ይናገራል። ወደ ትምህርቱ እንምጣ። ስለዚህ በገሊላ ባህር አጠገብ ሲያልፍ ስምዖንና ወንድሙ እንድሪያስ መረባቸውን ወደ ባህር ሲጥሉ አገኛቸው። አሳ አጥማጆች ነበሩና ጌታችንም ኢየሱስ ኑ ተከተሉኝ፣ ሰውንም የምታጠምዱ አደርጋችኋለሁ አላቸው። ያን ጊዜ መረባቸውን ትተው ተከተሉት። መረባቸውን ትተው ምን አሉ? ተከተሉት። ከዚያም ጥቂት እልፍ ብሎ የዘብዴዎስ ልጆች፣ ዘብዴዎስ አሁን ቅድም ስናነበ የነበረው የቅዱስ ዮሐንስ የታላቁ አባት የወንጌላዊ ዮሐንስ አባት ዘብዴዎስ ይባላል። አረጋዊ ናቸው። በጣም ደስ የሚሉ አባት። ልጆቻቸው ደግሞ እንዴት የተወደዱ ልጆች እንደሆኑ የነጎድጓድ ልጆች ተብሎ ይጠራሉ። የዘብዴዎስ ልጆች ያዕቆብና ወንድሙ ዮሐንስ። ያዕቆብ ማለት አንገቱን ተቆርጦ የተገደለው የመጀመሪያው ከሐዋርያት መካከል ከ12ቱ ሐዋርያት የመጀመሪያ ሰማዕት፣ በኢየሩሳሌም ላይ ሊቀ ጳጳስ የነበረ፣ ኢየሩሳሌም ላይ ተሾሞ የነበረ፣ ከእስጢፋኖስ በኋላ ሞቱ በሐዋርያት ስራ ላይ ተመዝግቦለት ያለው። በተለይ ምዕራፍ 15 ላይ ቅዱስ ያዕቆብ የተናገራቸውን ቃላት ይላቸዋል። እንዴት ሲናገር እንደነበረ የሐዋርያት የመጀመሪያ ጉባኤ ላይ እነ ጳውሎስ እንዲጠራ የፈለጉት ጉባኤ ላይ የሐዋርያት ስራ ላይ ምዕራፍ 15 ላይ ያዕቆብ ብዙ ቃላትን ከጴጥሮስ ጋር ተናግሯል። ያዕቆብ የቅዱስ ዮሐንስ ወንድም ነው። እሺ ይህ የቅዱስ ዮሐንስ ወንድም ነው። ሌላ ደግሞ ከ12 ሐዋርያት መካከል ያዕቆብ የሚባል አለ። የጌታ ወንድም ተብሎ የሚጠራ የጌታችን የኢየሱስ ክርስቶስ ወንድሙ ተብሎ የሚጠራ ያዕቆብን መልእክት የጻፈው። ስለዚህ ይሄ የወንጌላዊው የቅዱስ ያዕቆብ ወንድሙ የዮሐንስ ወንድም ነው ያዕቆብ። ስለዚህ ወንድሙ ዮሐንስ በታንኳ ላይ መረባቸውን ሲያበጃጁ አገኛቸው። ማንን? ወንጌላዊውን ዮሐንስ፣ ይሄ መልእክትን ራእይን የጻፈው ዮሐንስ እና የመጀመሪያው የሐዋርያት ሰማዕት የሆነውን ቅዱስ ያዕቆብን አገኛቸው። ማንን ከጠራ በኋላ? እንድሪያስንና ጴጥሮስን ካገኘ በኋላ ያዕቆብንና ቅዱስ ዮሐንስን አገኛቸው አለ የሚተርክልን ቅዱስ ማርቆስ። እርሱም ከእነርሱ ጋር ነበረ። ያን ጊዜም ጠራቸው።
ኑ አላቸው። አባታቸው አብሯቸው ነበር። እነሱ መረብ እያዘጋጁ አባታቸውን ዘብዴዎስንም ከሙያተኞቹ ጋር በታንኳ ውስጥ ትተውት ተከትለው ሄዱ። አባቴ እናቴ ገደመሌ ምናምን ማለት የለም። ና ስንባል መሄድ ነው። ግን ስንቶቻችን ተጠርተን ወደኋላ ቀረን? ስንቶቻችን ኑ ተብለን ቀረን? ብዙዎች አይደለም። ስለዚህ ተከትሎት ሄዱ በማለት ይናገራል። እንግዲህ ያው 3 ሰዓት ስለሆነ ለዛሬ በጣም ብዙ ክፍል ነው ምዕራፍ 1። ለዛሬ እዚህ ጋር እናቁም። እግዚአብሔር ይስጥልኝ። ምዕራፍ 1 ቁጥር 21 ነገ እንጀምራለን። እግዚአብሔር አምላክ ቀን ይጨምርልን። ጨርሰ ነው ምዕራፍ 2 ነገ እንቀጥላለን ማለት ነው። እንግዲህ አዳም ሻ ወንድማችን ቃለ ሕይወትን ያሰማልን፣ በእድሜ ጤና ይጠብቃል፣ የሰማነውን ያሳደርልን። በእውነት አስበ መምህራንን ይክፈልልን፣ ድካምህን እግዚአብሔር አምላክ በከንቱ ያስቀርብህ። እግዚአብሔር ይስጥልን። እውነት ለመናገር ቁጭዋል አዳሚ ያደረግ ቁጭዋል። እኛ መድለኞች ነን። እውነት ለመናገር እዚህ 126 ሰው አለ። በዚህ አካሄድ በዚህ አያያዝ መጽሐፍ ቅዱስ ከተዘለቀ በጣም የሚገርም ነው። ሽምደዳው ይቀራል እንጂ ትርጓሜ ቤት የምንማረው ይሄ ነው እኮ ሌላ ነገር የለም። ሽምደዳ ነው የሚቀረው እንጂ መረዳቱ ይሄ ነው። በጣም እንዲያውም ከታሪክ ጋር እየተያዘ ጉባኤ ላይ በነገራችን ላይ እንደዚህ ማንም ያስፋፋልህ የለም፣ ማንም የለም። ትሸመድዳለህ፣ ትሄዳለህ፣ ሸምደህ ትመጣለህ። በቃ ከጠየቅ እንዲያውም ትወገዛለህ። አሁን ተመስገን ነው እንጂ ከባድ ነው። ስለዚህ እድለኞች ናችሁ እህት ወንድሞች፣ የዚህ ያላችሁ ወንድማችንን በጸሎት አግዙ። በጣም ደስ ይላል እና ቃለ ሕይወት